ጌታዊ እኔ ተምሬ ስራ አላገኘሁኝ። ጌታዊ ከጓደኞቼ በታች ሆንኩኝ። ከኔ ጋራ ኮሌጅ የተማሩ ዩኒቨርሲቲ የተማሩ ወልደዋል፣ ከብደዋል፣ አግብተዋል፣ እኔ ብቻ ቀረውኝ እያላችሁ በጭንቀት የምትዋጡ ቀድሞዋችሁ ስላገቡ ተባረኩ እንዳይመስላችሁ። ቀድሞዋችሁ ስላገቡ ስቴብል የሆነ ላይፍ የተረጋጋ ህይወት እየመሩ ነው ማለት አይቻልም ወገኖቼ። ጠብቁ የእግዚአብሔርን ጊዜ፣ ጠብቂ የእግዚአብሔርን ጊዜ። የተሻለው ሊሰጥሽ እግዚአብሔር ላንቺ እየመረጠልሽ፣ ላንቺ አባትሽ እግዚአብሔር አንቺ ከምታስቢው አንተ ከምታስበው የተሻለውን ያስባል። እንዲህ ተብሎ ተጽፏል፣ ለእናንተ የማስባትን ሐሳብ እኔ አውቃለሁ ይላል። ለማን የማስበው? ለኛ የሚያስበውን ሐሳብ እሱ ካወቀ ያንተ ጭንቀት፣ ያንተ ሐሳብ፣ ያንተ እንቅልፍ ማጣት በህይወት ላይ ለውጥ አያመጣም። ጭንቀቶችን ሁሉ ችግሮችን ሁሉ በእግዚአብሔር ገሰጣላቸው። ወከሃንን የሚያስረሳ እግዚአብሔር ብቻ ነው። ቀን ሲጨልም የደረሰልን እሱ ብቻ፣ ወዳጅ ሲከዳን የደረሰልን እሱ ብቻ፣ ሰው ሲጠላን ያንጠላን እሱ ብቻ፣ ያፈቃን ሲከዳን ያከዳን እሱ ብቻ፣ በሐዘናችን የደረሰልን ያጽናናን እሱ ብቻ፣ ያለቀስንባት ሌሊት ላይ በድብቅ ያጽናናን፣ ስውር እጁን ልኮ እንባን ከጉንጮቻችን ላይ ያብስልን እሱ ብቻ፣ መድኃኒዓለም ብቻ ነበር። ማንም አልደረሰልሽም የተቸገርሽ ቀን፣ ማንም አልደረሰልህም የታመምክ ቀን፣ ግን እሱ ብቻ አጠገብ ነበረ። እስቲ እሱ ብቻ ነበር፣ አማኑኤል ብቻ ነበር፣ መድኃኒዓለም ብቻ ነበር ብሎ ክርስቶስ ብቻ ነበረ። ዘመድ አልነበረም፣ አዎ ወገን አልነበረም፣ እህት ወንድም አልነበረም፣ አጎት አክስት አልነበረም፣ እናት አባት አልነበረም። በክፉ ቀን እሱ ብቻ የነበራቸው አመስግኑት። እሱ ብቻ አጠገባቸው የቆመ፣ እሱ ቆሞ መከራን ያሻገራችሁ፣ እሱ ቆሞ የሞትን ድልድይ ያሻገራችሁ። የኔ ቤት እየተናወጸ ያለው የኔ ቤት ሰላም ያጣው አንተ ስላልገባህበት ነው። አንተ ያልገባህበት መርካም ይናወጣል። አንተ ያልገባህበት ሰላም የለም። አንተ ያልገባህበት ፍላጻ የለም። አዎ እግዚአብሔር የሌለበት ትዳር እንዴት እንደሚበጠበጥ ታውቃላችሁ። ስለዚህ ግባና አስተካክል ይበሉት። ማንም አይግባ ቤታችሁ፣ ማንንም አታስገቡ ቤታችሁ ውስጥ፣ ማንም አታስገቡ። ሰላማችሁ ክርስቶስ ብቻ ይግባ። እሱም ብቻ ስታስቀድሙ ኑሯችሁ መቀጠል ይጀምራል። ሰዎች ከገቡ ኑሯችሁ ያቋርጡታል። ማን ይግባ? ማን ይግባ? በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ ዘላለም ሥላሴ። ምድርና ሰማይ ሳይዘረጋ ሐመልማላትም ሳይወድሩ የየብስም ፊት ሳይታይ ከዓለማት በፊት ለብቻው ሲመሰገን ይኖራል። ዓለምንም በእግሩ ጠብቆ ፈጠረ። ለኩነተ ሥጋ መጥቶ ከውድቀታችን ያነሳን፣ ዕድሜ የጨመረልን አማኑኤል፣ ዘመን የቀጠለልን አማኑኤል፣ ነጭ ያለበሰን አማኑኤል፣ የሽበትን ክብር ዘውድ አድርጎ በራሳችን ላይ የነፋልን አማኑኤል፣ በማይኖሩ ሰዎች መካከል የሚያኖርን አማኑኤል፣ ወጥተን እስክንገባ ተኝተን እስክንነሳ የማይለየን አማኑኤል፣ በአደባባይ የነበረው ታሪካችንን በጓዳ የከተተልን አማኑኤል፣ ገመና ሸፋኝ ጓዳ ከታች ከባት ያበሳ የሆነው የድንግል ማርያም ልጅ አካላዊ ቃል ኢየሱስ ክርስቶስ ለስም አጠራሩ ክብርና ምስጋና አምልኮና ውዳሴ ለስም አጠራሩ ይሁን። የተከበሩ አባታችን መላከ ስብሐት መምህር ኢሳይያስ የዚህ ታላቅ ቤተ መቅደስ ዋና አስተዳዳሪ፣ የመንጋው ጠባቂ፣ ክቡር መምህራችን መምህር ኮሰን አበባየው፣ ክቡር መምህራችን መጋቤ ሐዲስ መምህር ኢዮብ፣ ክቡራን የምትሆኑ በወንጌል አገልግሎት የምትመስሉን የዕለቱ ተጋባዥ ዘማሪ ዲያቆን ፍሬው ብርሃኑ፣ የሰንበት ተማሪዎች፣ የልዑል እግዚአብሔር ቤተሰቦች፣ የልዑል እግዚአብሔር ቤተሰቦች፣ በወደደን ባከበረን በሰላማችን ራስ በኢየሱስ ክርስቶስ ፍጹም ሰላም እላችኋለሁ። እንደምን ዋላችሁ? እንደምን ቆያችሁ? ቸርነቱን ምሕረቱን ይቅርታውን ያበዛልኝ አምላካችን እግዚአብሔር በኃጢአት በመተዳደፍ በርኩሰት በጨረስነው ዕድሜያችን የንስሐን ዕድሜ ሰጥቶ ርትዕት በሆነችው በቀደመችው ፍኖት በኦርቶዶክሳዊ ጥላ በአባቶቻችን እግር ስር ያስቀመጠ
አማኑኤል አምላካችን ስሙ በድጋሚ የከበረ የገነነ የተመሰገነ ይሁን። ለቃለ ርደት ለሥጋም ዕርገት መሰላል የሆነች የአዲስ ኪዳን ኪሩብ ከሰማይ የረቀቀች ዳግሚት ሰማይ በቀደመ ልመናዋ ፍጥረት የምታስምር አዛኝ የጻድቃን ወዳጅ የኃጥአን አማላጅ እናታችን አማላጃችን መመኪያችን በረሃብ ዘመን በልተን የጠገብንባት መሶባችን ድንግል ማርያም በጥማት ዘመን ጠጥተን የረካንባት ጽዋችን ድንግል ማርያም ልብሳችን ጉርሳችን ድንግል ማርያም ዘመዳችን ወገናችን ድንግል ማርያም የምንበቃባት የእምነታችን ዘውድ ድንግል ማርያም ዲያብሎስን ድል የነሳንባት የድል አክሊላችን ድንግል ማርያም የምንመረጎዝባት በትረ ሃይማኖታችን ድንግል ማርያም ገነት መንግሥተ ሰማያት የምንገባባት በራችን ድንግል ማርያም የሕይወት እንጀራ የቀረበባት መሶብ ድንግል ማርያም ብርሃን ያየንባት ዓይናችን ድንግል ማርያም ከፍ ከፍ ያልንባት መታያችን ድንግል ማርያም ከሞት ወደ ሕይወት የተሸጋገርንባት ድልድያችን ድንግል ማርያም ከኃጢአት ስጥመት የዳንባት መርከባችን ድንግል ማርያም በደቂቀ አዳም በልዑላኑ በትሑታኑ በሰማይ በምድር ቅድስት የሆነች ድንግል ማርያም መርገመ ሥጋ መርገመ ነፍስ የሌለባት በረከተ ሥጋ በረከተ ነፍስ እያማለደች የምታሰጥ ድንግል ማርያም ሥላሴ ክብር የክብር ክብር ያጎናጽፋት ድንግል ማርያም ከመንጸፈ ደይን ወደ ክብር ከሞት ወደ ሕይወት ከሐሳን ወደ ክብር ከትሕትና ወደ ልዕልና የወጣንባት እመቤታችን ቅድስት ድንግል ማርያም በጭንቅ ቀን የደረሰችልን ድንግል ማርያም እንባን ከዓይኖቻችን ላይ ያበሰችልን ድንግል ማርያም ስሟ የጣፈጠ ነው፣ የተመሰገነ ይሁን። የምትወዷት እስቲ አክብሯት። ለድንግል ማርያም ሊጨበጨባል። የሞራል ጭብጨባ ነው ይመስል ይገርማችኋል። ለኔ ለሞራል እንዳይከፋኝ ብላችሁ ነው አይደል እንጂ አትወዷትም። ይሁን ትወዷታላችሁ። እግዚአብሔር ስሙ የተመሰገነ ይሁን። ስለ ክርስቶስ ፍቅር አንገቷን የሰጠች የታላቋ ሰማዕት የቅድስት አርሴማ ጸሎት በረከቷ በሁላችን ላይ ይደር። ሊቃውንት ለአእምሮ ዋተኞች ለጆሮ እግዚአብሔር ደግሞ ለልብ ይናገራል። ሊቃውንት ለአእምሮ ከነገሩልን ዋዘኞች ለጆሮ ካወሩልን የልብ ወዳጃችን እግዚአብሔር ለልባችን የሚነግረን ይበልጣል። ከዓለት በላይ የጠነከረው ልባችንን በፍቅሩ መዶሻ ሰብሮ የሚረባንን የሚጠቅመንን የሚያስተምረን እግዚአብሔር ማን ያውቃል በዚህ ጉባኤ ማለት ጥያቄ እንደሚመልስ? ማን ያውቃል እግዚአብሔር የማንን ቋጠሮ እንደሚፈታ? ማን ያውቃል እግዚአብሔር ዛሬ ከማን ጉንጮች ላይ እንባን እንደሚያብስ? ግራ በመጋባት ውስጥ ያላችሁ፣ በጭንቀት ውስጥ ያላችሁ፣ በተስፋ መቁረጥ ውስጥ ያላችሁ፣ ቀኑ የጨለመባችሁ፣ ዙሪያው ገደል የሆነባችሁ ለጥያቄያችሁ ሁሉ መልስ የሆነ አማኑኤል፣ ስልጣን የማይመልሰውን የሚመልሰው አማኑኤል፣ ገንዘብ የማይመልሰውን የሕይወት ጥያቄ የሚመልሰው እግዚአብሔር ጥያቄያችሁ መልስ ነውና አማኑኤል በልባችሁ የተያዘውን ለሰው ያልነገራችሁትን በሩን ዘግታችሁ የምታለቅሱትን ከጓደኛ የደብቃችሁትን ለብቻችሁ የምትሰለሰሉበትን ጥያቄያችሁን መድኃኒዓለም የሚመልስላችሁ። እስቲ መድኃኒዓለም የሚመልስልን ብላችሁ አመስግኑ። ማን ይመልስልን ወገኖቼ? የሕይወታችን ጥያቄ በማን ይፈታ? የሕይወታችን እንቆቅልሽ በማን ይፈታ? ግራ የተጋባችሁ ሰዎች ካላችሁበት መከራና ጭንቀት የሚገላግላችሁ ስሙ ቅዱስ፣ ስሙ ብሩክ፣ ኃያል፣ ገናና የሆነ የጌቶች ሁሉ ጌታ የናዝሬቱ ተስፋ አማኑኤል የጥያቄያችሁ ሁሉ መልስ ነው። ክብር ስሙ ይሁን። ወር በገባ በስድስት የምናስበው ኢየሱስ ብለን ነው። ማን ብለን ነው? አሁን ከዚህ ስም ጋር የተጣላ ሰው ካለ አስታርቀዋለሁ። ካልተጣራችሁ ደግሞ እናንተ ትጠራላችሁ። ኢየሱስ ይበል። አይዞህ እግዚአብሔር ከዚህ ምጥ ከዚህ ጭንቀት ሥላሴ ይገላግላችሁ። እስቲ ኢየሱስ በሉ። አዲስ ስም ነው፣ እንግዳ ስም ነው። ካልሆነ ጥሩ ኢየሱስ በሉ። ጀናሚ እንዲከሰ ኢየሱስ አይሰማ። ኢየሱስ ምን ማለት ነው? ምን ማለት ነው? መድኃኒት በሉ። ምን
እሺ አሁን እናንተ ዝም ትላላችሁ፣ ወንድሞቼ ትነግሩኛላችሁ። በሉ ኢየሱስ ማለት መድኃኒት ማለት ነው ብላችሁ ንገሩ። አልሰማችሁም? አይናፋሮች ናቸው። እሺ እናንተ ግለጧቸው። አይሰማም? እናንተ አክሮፋችሁ ነው ዝም ያላችሁ ከሰንበት ተማሪዎች። እናንተስ በሉ እናንተስ እሺ ድገሙና ቅድስት አርሴማ አንገቷን የሰጠችለት ማን ነው? ንገሩኛ። እነ ገብረ መንፈስ ቅዱስ እነ ተክለ ሃይማኖት እና አቡነ ሀብተ ማርያም ሁሉ ጥለው የመነኑለት ማን ይባላል? እነ ቅዱስ ጴጥሮስ ቁልቁል የተሰቀሉለት ጌታ ማን ይባላል? እነ ቅዱስ ጳውሎስ አንገታቸውን የሰጡለት ጌታ ማን ይባላል? እኔና እናንተ ይሄንን ጌታ በአፋችን ብቻ አንጠራውም። ይገርማችኋል፣ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን የምታወራለት ኢየሱስ ሳይሆን ያላት የምትኖርለት ኢየሱስ አላት። ክብር ለአማኑኤል ይሁን። አናወራለት እንኖርለታለን። ሌሎች የሚጠሩት ስም አላቸው። ይኸው ስሙን በደንብ አድርጋችሁ ስሙን። ሌሎች ኢየሱስን እናመልከዋለን የሚሉ ኢየሱስን እንገዛለታለን የሚሉ ኢየሱሳዊ ነን ብለው የሚሉ ሰዎች የሚጠሩት ኢየሱስ አላቸው። እኛ ደግሞ የምንበላው ኢየሱስ አለን፣ የምንጠጣው ኢየሱስ አለን። በዚህ በከበረች በተዋሕዶ ቤተክርስቲያን ውስጥ የምንበላው ስጋ የኢየሱስ ስጋ ነው። የምንጠጣው ደም የማን ደም ነው? ክብር ለኢየሱስ ክርስቶስ ለአምላካችን ይሁን። የምንነጋገርበት የትምህርታችን ርዕስ የሚሆነው የቅዱስ ማርቆስ ወንጌል ምዕራፍ 6 ቁጥር 47 ላይ ያለውን ቃል በጣም አጠር ላለ ደቂቃ አብረን እንቆያለን። የማርቆስ ወንጌል ምዕራፍ 6 ቁጥር 47 ቃሉ እንዲህ ይላል፣ እርሱ ብቻውን ነበረ ይላል። እስቲ በሉ ከሌላ እርሱ በሉ ብቻውን ነበረ። ስለ ቃሉ የቃሉ ባለቤት አምላካችን ስሙ የተመሰገነ ይሁን። ይህን ቃል የተናገረው ከአራቱ ወንጌላውያን አንዱና ዋነኛው የሚሆነው ቅዱስ ማርቆስ በአንበሳ የተመሰለው ማርቆስ የተናገረው ቃል ነው። እሱ ብቻውን ነበረ ተብሎ የተነገረለት አልፋና ኦሜጋ ዘላለማዊ አምላክ ብቸኛው ጌታ እሱን የሚመስል አቻ የሌለው ለብቻው ጌታ የሆነ ለብቻው ሰማያትን የዘረጋ ለብቻው ምድር በውኃ ላይ ያጸና 22 ፍጥረታትን ያለ ረዳት የፈጠረ የሁሉ አስገኝ የጌቶች ጌታ ኢየሱስ ክርስቶስ ነው። ብቻውን ነበረ አለ። እስቲ ብቻውን ነበረ ነው። ሰማያትን ሲዘረጋ ብቻውን ነበረ። መላእክትን ሲፈጥር ብቻውን ነበረ። ሰውን ሲያበጃቸው ከአፈር ብቻውን ነበረ። በመስቀል ላይ ተሰቅሎ ሲያድን ክርስቶስ ብቻውን ነበረ። ከመንፈስ ቅዱስ ጋር የሚተካከለው ጌታ ክርስቶስ ብቻውን ነበረ። አንቺንም ሲያድንሽ ብቻውን ነበረ። አንተንም ሲያድን ብቻውን ነበረ። ካለበት መከራ ሲያወጣ ብቻውን ነበረ። መርከቢቱ በወጀብ ስትናወጥ እሱ ብቻውን ነበረ። እስቲ አንድ ቃል አብረን እናነባለን። እግዚአብሔር መንፈስ ቅዱስ ከሁላችን ጋር ይሁን። ከኔ ጋር ናችሁ? ማርቆስ ወንጌል ሲናነባለን አብረን። የጥበባት ሁሉ ባለቤት አምላካችን እግዚአብሔር በዚህ በምንሰማው ቃል ነፍሳችንን እያለመለመ ሕይወታችንን እንዲጠግንልን ቅዱስ ፈቃዱ ይሁንልን። የማርቆስ ወንጌል ምዕራፍ 6 ጌታችን ኢየሱስም ቁጥር 34 ጀምራችሁ ስታነቡ ጌታችን ኢየሱስም በወጣ ጊዜ ብዙ ሰዎችን አየና እረኛ እንደሌላቸው በጎች ስለነበሩ አዘነላቸው ይላል። ምን አለላቸው? ይዘንልን ይሄ ጌታ፣ ይራራልን ይሄ ጌታ። አዘነላቸው። ብዙም ያስተምራቸው ጀመር። ከብዙ ሰዓት በኋላ ደቀ መዛሙርቱ ወደ እርሱ ቀርበው እንዲህ አሉት፣ ይህ ስፍራ ምድረ በዳ ነው አሉት። እስቲ ወል ምድረ በዳ ነው በሉት። ምድረ በዳ ላይ የማይተውን አማኑኤል ምንም የሌለበት
ውሃ በማይገኝበት ምግብ በማይገኝበት ክርስቶስን ብለው የሞቀ ቤታቸውን ጥለው የተከተሉት ምግብ ሳይበሉ ውሃ ሳይጠጡ አማኑኤልን የተከተሉ ብዙ ሕዝብ ነበሩ። ወገኖቼ በምድረ በዳ አምነው የምንከተለው ጌታ ክርስቶስ ብቻ ነው። እመኑን። አምናችሁ የተከተሏቸው ሰዎች መንገድ ላይ ይቀራሉ። አምናችሁ ብዙ አብራችሁ ስትራመዱ ጉዞ ስትጀምሩ መንገድ ላይ ይለወጡባችኋል። አምነውት ክርስቶስን ዝም ብለው ይጓዛሉ። ቤታቸውን ሳይዘጉ ልጆቻቸውን እንደተው ፈውስ ፈልገው፣ ሰላም ፈልገው፣ የትዳራቸውን መስተካከል ፈልገው፣ ጤናማ ሕይወት ፈልገው፣ በረከት ፈልገው፣ እረፍት ፈልገው ክርስቶስን ይከተሉት ነበረ። ክርስቶስ ልቆ አዘነላቸው። ምን አላላቸው? ለምን? ምድረ በዳ ላይ የሚያዝንን አምላክ እግዚአብሔር ምድረ በዳ ላይ ያዘነላቸው። እነዚህ ሰዎች እንዳልበሉ ነው ያየው ክርስቶስ። ጊዜው ፈጽሞ መሽቷል። የሚበሉት የላቸውም። በዙሪያው ወዳሉ ገጠሮችና መንደሮች ሄደው እንጀራ ለራሳቸው የገዙ ዘንድ ሕዝቡን አሰናብት ብለው ለጌታ ለክርስቶስ ነገሩት። እየሰማችሁ ነው? በቃ ዝም ብለው አንተን የተከተሉ ሰዎች አሁን ምድረ በዳ ላይ ደርሰዋል። የሚበሉት እንጀራ ያስፈልጋልና እኔ እዚህ ቆያችኋለሁ። እናንተ ገጠር ሄዳችሁ፣ መንደር ገብታችሁ፣ ከተማ ሄዳችሁ እንጀራ ለራሳችሁ ጉዙ በላቸውና አሰናብታቸው ብሎ ደቀ መዛሙርቱ ለክርስቶስ ነገሩት። የክርስቶስ ምላሽ ምንድን ነው? እርሱም እንዲህ አላቸው፣ እናንተ የሚበሉትን ስጧቸው አለ። እስቲ በሉ የሚበሉትን ስጧቸው። መድኃኒዓለም የምትበሉትን እንጀራ ይስጣችሁ። ድንግል ማርያም የምትበሉትን እንጀራ ትስጣችሁ። የሚበሉትን እንጀራ ስጧቸው አለ። ደቀ መዛሙርቱን ይበሉ ዘንድ እንድንሰጣቸው 200 ዲናር እንጀራ ለመግዛት እንሂድን አሉት። በስንት መቶ ዲናር? 200 ብር እንጀራ ለመግዛት ገበያ መሄድ ነበረባቸውና ለክርስቶስ ነገሩት። በጣም የሚገርም እኮ ነው። ሄዱና ስንት እንጀራ እንዳላችሁ እዩ አላቸው። ስንት እንጀራ እንዳላችሁ ምን በሉ እዩ አላቸው። 5 እንጀራ 2 ዓሣ አለን ብለው ነበር። ስንት እንጀራ? ህዝቡ ብዙ እኮ ነው። እነሱ 200 ዲናር እንጀራ እያሉ ነው። እነሱ በ200 ብር እንጀራ ቢገዛ ያው ሙሉ ሳይሆን ተቆራርጦ አንድ እንጀራ 4 ቦታ እያለ ተቆራርሶ ቢደርሳቸው ጥቂት እንኳን ከረሃባቸው ያገግሙ ብለው ነው የነገሩት። ክርስቶስ ደግሞ ስንት አላችሁ ሲላቸው 5 እንጀራና 2 ዓሣ ብለው ነገሩት። በቃ ክርስቶስ ከያዘው ይበቃል። ይበቃል አይበቃል? 5 እንጀራ ለ5000 ሰው ማን ካለበት ይበቃል? ንገሩኛ። ክርስቶስ ካለበት ይበቃል። 2 ዓሣ ለ5000 ሰዎች ማን ካለ ይበቃል? በየትኛውም ካልኩሌሽን በየትኛውም ሳይንስ 2 ዓሣ ለ5000 ሰዎች ተቆራርሶ ይደርሳል ቢባል እንኳን በማንኪያ በስቲኪኒ እየተወጋጋ ይደርሳል? ንገሩኛ። አይደርስም። ማድረስ ቢችለው ማን? ጥቂቷን ማበርከት የሚችለው ማን ነው? በቃ እዛ እሱ ካዘዘ ይሆናል አይሆንም? ንገሩኛ። ይሆናል። ከዛ በኋላ ወደ ክርስቶስ እንጀራውን አመጡት። ክርስቶስ በእጁ ያዘ ዓሣውን፣ እንጀራውንም ያዘ፣ ወደ ሰማይ ተመለከተ፣ ባረከው። እንካችሁ ደግሞ በለምለም መስክ ላይ እንደሚገባቸው አስቀምጧቸዋል። እንዴት አድርጎ መሰላችሁ? ወንዶቹን ለብቻ፣ የሰማችሁ ነው፣ ሴቶችንና ሕፃናትን ለጌታችሁ ለብቻ አለ። በመጽሐፍ ቅዱስ ላይ ከ5000 ተብሎ የተቆጠሩ ወንዶች ብቻ ናቸው። የሰማችሁ ነው። እህቶች እንዳታቆርፉሽ። ሴቶቹ ለምን አልተቆጠሩም? እንደውኛ በደል ደርሶብናል እንዳትሉ ዛሬ ሴቶቹ ለምን እንዳልተቆጠሩ ታውቃላችሁ? ከሚበሉት ልጆቻቸውን የሚያጎርሱት ይበልጣል። የሰማችሁ ነው። አባት የሆናችሁ ታውቃላችሁ ማለት አባት ምን አለ ፈትላጣሩ የራሱን እንጀራ በልቶ ይሄዳል። እናት ሳትጠግብ ልጇ እንዲጠግብላት ብላ እኔ እኮ ጠግቤያለሁ ብላ እንዲትላለች ለልጇ አይደል? ሕፃናቶች ለምን አልተቆጠሩ? ከሚበሉት የሚፈረፍሩት ይበልጣል። ምን የሚሉት? የሚደፉት የሚጥሉት ይበልጣል። እንዴት ቆጠራ? በደንብ ታርገው የበሉት ወንዶቹ ናቸው። እነሱ ተቆጥረዋል። 5000 ሰዎች
5,000 ወንዶች ስንት እንጀራ? 5 እንጀራ ስንት ዓሣ? 2 ዓሣ አበርክቶ መገባቸው። መድኃኒዓለም ስትከተል እንጀራ አብልቶ ብቻ ወደ ቤት አይሰድህም አባቴ። በደንብ ስማ። የተከተሉት ሁሉ ይድናሉ። የተከተሉት ሁሉ ይፈወሳሉ። የተከተሉት ሁሉ ስጋት የሌላቸዋል። የተከተሉት ሁሉ ይጣፍጥላቸዋል። የተቆረጠ ነገር ይቀበልላቸዋል። አማኑኤልን የተከተለ ከስሮ አይገባም። የምትከተለውን ጌታ በደንብ ታውቀዋል። እንጀራ በላቸው፣ ተገናኙ። 5 እንጀራ በእጁ ይዞ ወደ ሰማይ ይዞ ባርኮ መመገብ ብቻ እንዳይመስል 12 ቅርጫት ፍርፋሪ እስኪመለስ ድረስ የበረከት አባት ክብር ለስሙ ይሁን። ልክ ምሽ በቀኑ እነዚህ ሰዎች በልተዋል። ጌታን እየተከተሉ የሚለምኑት ነገር ደግሞ ያስደንቃል ወገኖቼ። ምን እንደሚሉት ታውቃላችሁ? እባክህን ቀሚስ እንድንዳስስ ፍቀድልኝ ይሉታል። ምን እንድንዳስስ? አኩርፋችሁ ነው አይደል? ሳላቅ ምን እንድንዳስስ? ቀሚስ ፍቀድልኝ። እኛ ዝም ብለን አንተን መልካት አይቻለንም። እባክህን መድኃኒዓለም ቀሚስህን እየነካን እንድንዳስስ እንድንፈወስ ፈቃድ ይሁን እያሉ ቀሚሱ ወደ መልካት ይለምኑት ነበር። እና እነዛ ሁሉ ሰዎች በልተው የጠገቡ ቀሚሱን የዳሰሱ ሰዎች መጽሐፉ ሲናገር የዳሰሱት ሁሉ ዳኑ አለ። ክብር ለስሙ ይሁን። የዳሰሱት የነኩት ሁሉ ዳኑ። አንድም ክርስቶስን ዳሰው አንድም ሰው ክርስቶስን ነክቶ ያልተፈወሰ ሰው የለም። ይከራ ያልቆመለት ሰው የለም። ችግሩ ያልተስተካከለለት ሰው የለም። ምክንያቱም የዳሰሱት መፍትሄ የሆነውን አምላክ ነው። አሁን ክርስቶስን መዳሰስ ትፈልጋላችሁ? እስቲ እንፈልጋለን የሚሉትን እጃችሁን አሳዩ። ትፈልጋላችሁ? ይህች ቤት አካለ ክርስቶስ ናት። የክርስቶስ አካል ይህ እዚህ ቤት ራስ ክርስቶስ ነው። ስለዚህ በእምነት ቤተክርስቲያን ስትመጡ አካለ ክርስቶስ የሆነችን ቤተክርስቲያን እንዲህ እየዳሰሳችሁ ባስጨነቃችሁ ነገር ላይ ህመም ባለበት ቅዝቃዜ በሚሰማችሁ ቦታ ላይ እየዳሰሳችሁ ህመማችሁ ላይ አድርጉት። የማን ቀሚስ እንደዳሰሳችሁ እንላችኋል? ነገሩኛ የክርስቶስን እና ደቀ መዛሙርቱ ይላል የትምህርት ዋናው ሐሳብ ይሄ። ያን ጊዜም እርሱ ሕዝቡን እስኪያሰናብት ድረስ ወደ ታንኳው ገብተው ወደ ማዶ ወደ ቤተ ሳይዳ ይቀድሙት ዘንድ ደቀ መዛሙርቱም ግድ አላቸው። እኛ በቃ ካልቀደምን ጌታ ጥለውት ወደ መርከብ ውስጥ ገቡ። ማንን ትተውት? ንገሩኝ፣ ማንን ትተውት? ክርስቶስን ትተው እነሱ ቀድመውት ወደ መርከብ ገቡ። ስንቱ? 12 ደቀ መዛሙርት። ጌታ የሌለበት መርከብ ምን አይነት መርከብ ነው? ክርስቶስ የሌለበት ቤት ምን አይነት ቤት ነው? ገሉት። ክርስቶስ የሌለበት ትዳር እንዴት አይነት ትዳር ነው? ክርስቶስ የሌለበት ንግድ እንዴት ያለ ንግድ ነው? ክርስቶስ የሌለበት ስራ እንዴት ያለ ስራ ነው? ክርስቶስን ትተው እሱ የሌለበት መርከብ ውስጥ ገቡ። ዛሬ ቤታችን የሚበጠበጠው እሱ የሌለበት መርከብ ውስጥ ስላለ። መርከብ የተባለው ቤታችሁ፣ መርከብ የተባለው ትዳርሽ ነው። መርከብ የተባለው ንግድ ነው። መርከብ የተባለው አሁን የምትኖሩበት ጎጆ ነው። ሰላም የጣይቀት የሚናቀው የሚነዋወጠው በጣም የሚገርም ነው። መርከቢቱ ውስጥ ከገቡ በኋላ ክርስቶስ ግን በተራራ ላይ የጸለየ አይኖቹን ወደ መርከቢቱ የሰማሽ ነው። ያችን መርከብ ባይኑ ያይ ነበር። የኔና የእናንተ ኑሮ የኔና የእናንተ መውጣት በክርስቶስ እይታ ውስጥ ባይኖር ኖሮ ከሱ እይታ የሚሰወር የለም እንጂ እንጠፋ ነበር ወገኖች። ለምን? መርከብ የተባለው ቤታችን ላይ የተነሳው አውሎና ወጀብና ታውቃላችሁ። ልክ መርከቦች እንደገቡ ክርስቶስን ትተው የገቡበት መርከብ ከባድ የሆነ ነፋስ ተነሳባት። ምን ተነሳባት? ነገሩን ምን ተነሳባት? ነፋስ። መርከቧን የሚገለብጥ ነፋስ፣ መርከቧን የሚያሰጥም ነፋስ እያወዛወዛት መርከቧን መርከቧ መናወጥ ጀመረች። እነሱ ሊያድናቸው ወደሚችል ጌታ መጣራት ጀመሩ።
የመርከቧ ጸጥታ ወደ ክርስቶስ የመርከቧ ምልሂቅ ወደ ሆነው ጌታ መጣራት ጀምሮ መርከቢቱ በወጀብ ስትናወጥ እሱ ብቻውን ነበረ። እነሱ መርከብ ውስጥ ናቸው፣ እሱ ብቻውን ነበረ ተብሎ ተጽፏል። እሱ ብቻውን ምን ነበር? እሱ ብቻውን ምን ነበር? ብቻውን። በኑሮ ሸለቆ ውስጥ ስትሆን እሱ ብቻውን ነበር። ወገኖቼ ከገባንበት ጥልቅ የኑሮ ጉድጓድ ያወጣን እሱ ብቻ። ብንቸገር ረዳታችን እሱ ብቻ። ብንታመም መድኃኒታችን እሱ ብቻ። ብንጨነቅ ሰላማችን እሱ ብቻ። ብንታረዝ ልብሳችን እሱ ብቻ። ቢርበን ምግባችን እሱ ብቻ። ቢጠማን መጠጣችን እሱ ብቻ። ከጨለማው ማምለጫችን እሱ ብቻ። ቀን ሲጨልም የደረሰልን እሱ ብቻ። ወዳጅ ሲከዳን የደረሰልን እሱ ብቻ። ሰው ሲጠላን ያልጠላን እሱ ብቻ። ያፈቀረ ሲከዳን ያከዳን እሱ ብቻ። በሐዘናችን የደረሰልን ያጽናናን እሱ ብቻ። ያለቀስንባት ሌሊት ላይ በድብቅ ያጽናናን፣ ስውር እጁን ልኮ ልባን ከጉንጮቻችን ላይ ያበሰልን እሱ ብቻ። መድኃኔዓለም ብቻ ነበር። ማንም አልደረሰልሽም የተቸገርሽ ቀን፣ ማንም አልደረሰልም የታመምክ ቀን፣ ግን እሱ ብቻ አጠገብ ነበረ። እስቲ እሱ ብቻ ነበር፣ አማኑኤል ብቻ ነበር፣ መድኃኔዓለም ብቻ ነበር ብሎ ክርስቶስ ብቻ ነበረ። ዘመድ አልነበረም። አዎ ወገን አልነበረም። እህት ወንድም አልነበረም። አጎት አክስት አልነበረም። እናት አባት አልነበረም። በክፉ ቀን እሱ ብቻ የነበራቸው አመስግኑ። እሱ ብቻ አጠገባቸው የቆመ፣ እሱ ቆሞ መከራን ያሻገራችሁ፣ እሱ ቆሞ የሞትን ድልድይ ያሻገራችሁ። እስቲ በሉ ከኔ ጋር እሱ ቆሞ በሉ። የሞትን ድልድይ ተሻግረናል። ክብር ለስሙ ላሻገረን። ወገኖቼ መርከብ የተባለው ቤታችን ነው። መርከብ የተባለው ምናችን ነው? መርከብ የተባለው ትዳራችን ነው። ዛሬ ሰላም አላችሁ በትዳራችሁ። ዛሬ መከባበር አለ በትዳራችሁ። ዛሬ መደማመጥ አለ በትዳራችሁ። ዛሬ መረጋጋት አለ በኑሯችሁ። መርከብ የተባለው ትዳራችሁ ዛሬ ነፋስ ነጥቶባታል። የወሬ ነፋስ መርከባችሁን የገለበጠ ነው። የአንጋጫ ነፋስ መርከባችሁን የገለበጠ ነው። ነገረ ፍሬዎች ገብተው ያነሱን ነፋስ መርከብ የተባለ ቤታችሁን የገለበጠ ነው። ለዚች ለምትናወጠው ትዳራችሁ መሰረቱ ክርስቶስ ነው። ማን? አቤት! ፈተና ሲገጥማችሁ ማን ነበር አጠገባችሁ? አቤት! መርከብ በተባለው ትዳራችሁ ላይ የተነሳውን ነፋስ ያቀዘቅዘላችሁ ማለት ነው። ቤታችሁ ትዳራችሁ ሊገለበጥ ሊፈርስ ባዘነበ ቀን ያዘመመው ጎጆአችሁን ያቀናላችሁ ማን ነበር? አቤት! ያንን የነገረ እሳት ያደፋላችሁ እኮ ክርስቶስ ነው። የነገረ እሳት፣ የተንኮል እሳት፣ ምቀኞች ያነሱትን የነገረ እሳት፣ ተንኮለኞች የለቆሱብንን የነገረ እሳት ያጠፋልን። አያችሁ፣ ስንት ማዕበል በሕይወታችሁ ተነስቶ አልፋችኋል። ግን ያለፋችሁት በጥበብ አይደለም። ያለፋችሁት በብቃታችሁ አይደለም። ያለፋችሁት በእውቀታችሁ አይደለም። አጠገብ ማን ነበር ብለሽ አስቢ። እሱ ብቻ ማለት በማለት ውለታ አለባችሁ። እሱ ብቻ አማኑኤል ማንም አልነበረም። በመበራው ውስጥ ማንም አልነበረም። ከኑሮ ሸለቆ ውስጥ ያወጣ አማኑኤል ነው። ትላንትና ያሻገረህ አማኑኤል ዛሬ ባሁላለ ዛሬ አሁን ያለው አማኑኤል ነገም ካንተ ጋር እሱ ብቻውን ይቀጥላል። እስቲ እሱ ብቻውን ካንተ ጋር በሕይወት እንዲቀጥል እግዚአብሔርን ከፍ አድርጋችሁ አመስግኑ። እሱ ብቻ እመኑ። እሱ ብቻ ቅዱሳን ባለድኔው እሱም ብቻ እንደሰውት ማን ብቻ? እነ ቅድስት አርሴማ እኮ አንገታቸውን የሰጡት ሞቴም ሕይወቴም ክርስቶስ ብቻ ብለው። እስቲ ሞቴም ሕይወቴም ሐዋርያው ቅዱስ ጳውሎስ በመልእክቱ ምንድን ያለው? ብንኖርም ብንሞትም የጌታ ነን አለ። እስቲ ብንኖርም የማንደናል በቃ እሱ ብቻ ቢሮታቸው ሲቀድም ብርሃናቸው ክርስቶስ ጨለማን የገፈፈላቸው ባለን ያደረጋቸው ባለማን ነገሥታት ፊት ለፊት በድል የመሰከሩለት ክርስቶስ አክሊል ከሰማይ ያዘጋጀላቸው ክርስቶስ። አያችሁ ሞገሳቸው ክርስቶስ ነው።
ይሄን ላይ እናንተ ግርማ ሞገሳችን እኮ ክርስቶስ ማን ነገርኛ ክርስቶስ ነበር። የኔ ነገር አበቃለት ባልክበት ምሽት ላይ የኔ ነገር አበቃለት ከዚህ በኋላ ከተገባችበት ምሽት ላይ ደርሶ የተቆረጠው ቀጥሎ አበቃለት ነገር እንደገና ያስጀመረሽ እሱ ብቻ ማለት ነው። ታይቆለኞች የሰጠሩትን ወሬ ከቤት አውጥቶ ወሬኞችን አሳፍሮልህ ትዳርን እንደገና ያስቀጠለልሽ እሱ ብቻ። ልጆቼ ሊበተኑ ነው ብለሽ በሰጋሽበት ማግስት፣ ልጆቼ ያለ አባት ሊቀሩ ነው ብለሽ በፈራሽበት ማግስት፣ ልጆቼ ያለ እናት ላሳድግ ነው ብለህ በሰጋህበት ባለቀስክበት በተጨነቅበት ምሽት ላይ ዋሽቶ የሚሸነግል ዋሽቶ የሚያስታርቅ ዋሽቶ የሚሸነግል ሽማግሌ ባጣህበት ቀን ላይ በቃ ፍርድ ቤት ሲቀደል የነበረው ወረቀት እንደገና ያስቀጥላል ማለት ሰውማ ገብቶ ኮጉሴ ሰራየ ሰውማ እቱ ያደረገውን አየነው ያንተ ጉዳይ አሁን አየነው ወደ አክስለው ገብተው ቤታችን ውስጥ የሰሩትን ያወሩትን አየናቸው። ሱቻ አማኑች የማይሸነግል ማውጫ አማኑች የሚረዳን እሱ ብቻ የሚረዳንን እሱ ብቻ። ተናግረሽ ማን ይሰማሻል? ወገኖች የሌለውን ይሰማዋል። ንገሩኝ እስቲ ያለው ሰው ግን ውሸት ቢናገርም እውነት እንደተናገረ ይሳቅልታል። በአደባባይ በቆሎ ጫቃን ቢናገር ሐሰት እየተናገረ እውነት ተብሎ የሚዘፈንለት ባለጠጋ አያችሁ። እግዚአብሔር ግን ከኛ ጋር ነው። ማን ከኛ ጋር ነው? በጣም ይገርማችኋል። በመርከብ ውስጥ ጌታን ሳይዙ ሞት ከበባቸው። ማንን ሳይዙ? ጌታን ሳይዙ ጌታን ክርስቶስን ሳይዙ የወጡ ሰዎችን አልተመለሱም። ክርስቶስን ይዞ የወጡ ሰዎች ግን በሰላም ወደ ቤታቸው ይመለሳሉ። ጌታን ሳይዙ መርከብ የጨመሩ እንኳን በመርከብ በየብስም ጉዞ ቢያደርጉ ያለ ክርስቶስ ወጥቶ መግባት አይቻልም። እውነት አስ ያለ ክርስቶስ መነሳት አይቻልም። እርሱ ብቻ እና ወደ ወደቡ የሚያደርሳቸው መልእክታቸው ክርስቶስ እሱ ነውና ደቀ መዛሙርት ጠፋን ጌታ ሆይ ያሉ መጣራት ጀመሩ። ያለ ስጋት ያሳደራቸው እሱ ብቻ ነው። እውነት አሰብ ነገሩኛ ዓለማችንን መኖራችንን ስታይ በየሚዲያው የምትሰሙትን የሞት መልእክት ስትሰሙ ስጋት ከቧችሁ ያለ እንቅልፍ ታድሮ ነበረ። ያለ ስጋት ያሳደረን ግን አማኑኤል ነው። እንዴት ተብሎ ተጽፏል። መዝሙረ ዳዊት ምዕራፍ 4 ቁጥር 8 ላይ እግዚአብሔር ሆይ ይላል። እናንተ ድምጻችሁን ከፍ አድርጋችሁ በሉ እግዚአብሔር ሆይ በሉ። ያለ ስጋት የምታሳድረኝ አንተ ብቻ ነህ ይላል። ክብር ስለ ይሁን። ያለ ስጋት የሚያሳድረን እሱ ብቻ አንተ ብቻ ነህ አለ መዝሙረኛው ቅዱስ ዳዊት። ዳዊትን እንኳን ብዙ ጠላቶች ከበው ሊገሉት ይፈልጋሉ። ቅዱስ ዳዊት ምን አለ? ያለ ስጋት የምታሳድረኝ አንተ ብቻ ነህ። ማን ብቻ ነው? ነገሩኛ አቤት። የነፍሳችን እረፍትም እግዚአብሔር ብቻ ነው። እስቲ የነፍሴ እረፍት እግዚአብሔር ብቻ ነው በሉ። ራሱ መዝሙረኛው ቅዱስ ዳዊት በመዝሙር 62 ቁጥር 1 ላይ እንደዚህ አለ፣ ነፍሴ እረፍት የምታገኘው በእግዚአብሔር ብቻ ነው። በማን ብቻ ነው? ነፍሳችን እረፍት የምታገኘው በማን ብቻ ነው? ከመቅበዝበዝ የምንድነው የምንተርፈው በማን ብቻ ነው? ነገሩኛ አሁንም መዝሙረኛው ዳዊት በዚሁ መዝሙር ላይ መዝሙር 62 ቁጥር 5 ላይ ደግሞ እንደዚህ ይላል፣ ነፍሴ ሆይ እስቲ ነፍሴ ሆይ በሉ አርፈሽ እግዚአብሔርን ብቻ ጠብቂ። ማንን ብቻ ጠብቁታ? እግዚአብሔር ነው ወገኖቼ። እግዚአብሔርን በመጠበቅ ላይ ያላችሁ ጌታ ሆይ እኔ ተምሬ ስራ አላገኘሁኝ፣ ጌታ ሆይ ከጓደኞቼ በታች ሆንኩኝ፣ ከኔ ጋራ ኮሌጅ የተማሩ ዩኒቨርሲቲ የተማሩ ወልደዋል፣ ከብደዋል፣ አግብተዋል፣ እኔ ብቻ ቀረውኝ እያላችሁ በጭንቀት የምትዋጡ ቀድሞዋችሁ ስላገቡ ተባረኩ እንዳይመስላችሁ። ቀድሞዋችሁ ስላገቡ ስቴብል የሆነ ላይፍ የተረጋጋ ህይወት እየመሩ ነው ማለት አይቻልም ወገኖቼ። ጠብቁ የእግዚአብሔርን ጊዜ፣ ጠብቂ የእግዚአብሔርን ጊዜ።
የተሻለውን ሊሰጥሽ እግዚአብሔር ላንቺ እየመረጠልሽ፣ ላንቺ አባትሽ እግዚአብሔር አንቺ ከምታስቢው አንተ ከምታስበው የተሻለውን ያስባል። እንዲህ ተብሎ ተጽፏል፣ ለእናንተ የማስባትን ሐሳብ እኔ አውቃለሁ ይላል። ለማን የማስበው? ለኛ የሚያስበውን ሐሳብ እሱ ካወቀ ያንተ ጭንቀት፣ ያንተ ሐሳብ፣ ያንተ እንቅልፍ ማጣት በህይወት ላይ ለውጥ አያመጣም። ጭንቀቶችን ሁሉ ችግሮችን ሁሉ በእግዚአብሔር ግን ስጣላቸው። መከራህን የሚያስረሳ እግዚአብሔር ብቻ ነው። ማ ብቻ? እግዚአብሔር ብቻ። ገርማል እኮ ወገኖቼ። እና እግዚአብሔር ብቻ ነው። አንተ ብቻ አምላክ ነህ ተብሎ ተጽፏልና እሱ ብቻ አምላክ ሆነ፣ እሱ ብቻ ጌታ ሆነ፣ የሁሉ አስገኝ የሁሉ ባለቤት መድኃኒዓለም ከሆነ የሚያስጨንቃቸው ሁሉ እሱ ላይ ጣሉት ወገኖቼ። እና መርከቢቷ እየተናወጠች እነሱ መጣራት ጀመሩ። አሁን ቤታችሁ ያለው ሰላም በሰላም እንዲቀጥል፣ ቤታችሁ ውስጥ የደፈረሰው ሰላም እንዲስተካከል ከፈለጋችሁ ጥሪያችሁ ወደ ዘመድ አይደለም፣ ወደ ጎረቤት አይደለም፣ ወደ መድኃኒዓለም ተጣሩ። የኔ ቤት እየተናወጠ ያለው የኔ ቤት ሰላም ያጣው አንተ ስላልገባህበት ነው። አንተ ያልገባህበት መጣም ይናወጣል። አንተ ያልገባህበት ቤት ሰላም የለም። አንተ ያልገባህበት ትዳር ጸጥታ የለውም። አዎ እግዚአብሔር የሌለበት ትዳር እንዴት እንደሚበጠበጥ ታውቃላችሁ። ስለዚህ ግባን አስተካክል ይበሉት። ማንም አይገባ ቤታችሁ፣ ማንንም አታስገቡ ንግዳችሁ ውስጥ፣ ማንም አታስገቡ። ሰላማችሁ ክርስቶስ ብቻ ይግባ። እሱም ብቻ ስታስቀድሙ ኑሯችሁ መቀጠል ይጀምራል። ሰዎች ከገቡ ኑሯችሁ ያቋርጡታል። ማን ይግባ? እና ክርስቶስ መጨረቃቸውን አየ። መርከቧ እሱ እይታ ውስጥ ነው ያለችው። እንደማይሰጥሙ ያውቃል። የተነፍሳው ነፋስ ከባድ ቢሆንም ወደሚነፍሰው ነፋስ ክርስቶስ ባህሩን እየተረማመደ መጣ። ምን እየተረማመደ ንገሩኝ? ባህሩን እየተረማመደ መጣ። ከዛ በኋላ ፈሩ። ሲፈሩ እንዲህ አላቸው፣ አይዟችሁ እኔ ነኝ አትፍሩ አላቸው። አይዟችሁ እኔ ነኝ አትፍሩ አላቸው። ክርስቶስ ካለ ፍርሃት አለ እንዴ? በኑሮ ፍርሃት ውስጥ የምትጨነቁ ሰዎች ክርስቶስ ሲመጣ አይዟችሁ እኔ ነኝ፣ የመርከቧ ሰላም መጥቻለሁ፣ አይዟችሁ። የምትናወጠው መርከብ የተነፋባት ነፋስ ጸጥ ይላል። ማዕበል ሞገድ የሚታዘዝለት ጌታ መጣ። ጸጥታቸው ክርስቶስ መጣ። እረፍታቸው ክርስቶስ መጣ። እኔ ነኝ አለ። በቃ እሱ ከመጣ ምን ፍርሃት አለ? እሱ ከመጣ ምን ለቅሶ አለ? የሚያለቅሱ ሰዎች እሱ ሲመጣ ነው ልማቸው የሚታበስላቸው። እኔ ነኝ ካለ በኋላ ወደሚናወጠው ነፋስ ወደሚያወዛወዛት መርከብ ገባ ይላል። ነፋስ ወደሚያወዛውዘው የወሬ ነፋስ ወደሚያወዛውዘው ትዳራችሁ የጌታ ይግባላችሁ፣ ወደ ጎጆአችሁ ይግባላችሁ። ክርስቶስ ገባ ወደዛ መርከብ። ክርስቶስ ሲገባ መርከቢቷ ጸጥ አለች። የምትናወጧ መርከብ ጸጥ አለች። ማን ሲመጣ 12 ሰዎች ገብተውባት መርከቧ ስትናወጥ እሱ ብቻ ገብቶ ምን አደረገው? ሰላም አደረገ። ብቻ ገብቶ ብቻ አቤት። ዛሬ ክርስቶስ ማለት ለምን እንደፈራችሁ ግን አልገባኝም። ፈራችሁ ነው ወይስ መምህራኖቹ አስፈራርተዋችሁ ነው? እናንተ መምህራን እስቲ ኢየሱስ በሉ። የሐዋርያት ሥራ ምዕራፍ 4 ቁጥር 29 ላይ በኢየሱስ ስም ኢየሱስ ስም በሉ። አንዳንድ ሰዎች መንገድ ላይ አግኝተዋችሁ በኢየሱስ ስም ሲሏቸው እንትላላችሁ አተዘሩ ወረዛ ምናምን ትላላችሁ። የሚያስደነግጥ ስም ነው እንዴ? እህቴ ኢየሱስ ያድናል፣ ወንድሜ ኢየሱስ ያድናል ሲል ምንድን ነው የምትለው? ኦርቶዶክስ ላይ እንደው አንዳንድ ጊዜ እኮ በጣም ማወቅ አለባችሁ። ዞር በል ምናምን ብላ አይደለም ማለት ያለው የሰማችሁ ነው። አዎ ድኛለሁ ወይስ አውድኛለሁ? እስቲ አውድኛለሁ ብሎ መንገድ ላይ ይዞሽ አላሳልፍ ብሎሽ እህቴ ኢየሱስ ያድናል ሲልሽ አውድኛለሁ ወይ አልዳናችሁ? በስንት ቀናችሁ ነው ኢየሱስ ያገኘችው? ንገሩኛ ወንዶች እህቶቼ፣ በስንት ቀን ንገሩኛ?
ስለዚህ በፈጣን ያገኘሽውን ያደግሽበት ያሳደገሽን ክርስቶስን ለእናንተ የሚያስተዋውቅ እንግዳ አስተባባሪ በስተቀር ኢየሱስን እናውቀዋለን። ቅድም ነግሬያችኋለሁ። የምናወራለት ሳይሆን የምንኖርለት ጌታ አለ። ክርስቶስ እናወራለት ነው የሚፈልገው የሚኖርለት እንጂ እውነት አሰብ እኛ እኮ ቤት ክርስቶስ ምግብ ነው። ምንድነው? እነሱ ይጠሩታል፣ እኛ እንበላዋለን። እነሱ ያወሩለታል፣ እኛ እንጠጣዋለን። የማያስቀማውን መጠጥ በልተን የማንረሳበት የዘላለም ምግባችን ነው ክርስቶስ አይደለም። እና በጣም የሚገርም እኮ ነው። እስቲ ጋር እንደገሙና እስቲ ኢየሱስ ወሎ በዚህ ስም የሞት ኃይል ይሻርላችሁ። አሜን በሉ። ይቀርብሻል። አሜን ብትይ አሜን አትይ አሜን አትሉ። በዚህ ስም የሞት ኃይል ይሻርላችሁ። በዚህ ስም የጠላት ኃይል ልምሾ ይሆንላችሁ። በዚህ ስም የሞት ኃይል በስሙ ይሻርላችሁ። የስሙ ጉልበት የአስማተኞችን ኃይል ይሻርላችሁ። የክፉ መተተኞችን ኃይል ይሻርላችሁ። ከስሙ ሁሉ በላይ የሆነ ስም ነው። ይሄንን ስም ማን ነው የጠራው? ይሄ ስም በማን የወጣ ስም ነው ታውቃላችሁ? ይሄን ስም ያስተዋወቀን ይሄን ስም ይነገራል። ማን ንገሩኝ? ገብርኤል፣ ማርያም፣ ማን ነው? እግዚአብሔር አብ ያወጣለት ስም ማን? ፊልጵስዩስ ምዕራፍ 2 ቁጥር 25 ላይ እንዲህ ተብሎ ተጽፏል። ከስም ሁሉ በላይ የሚበልጠውን ስም አብ ሰጠው ይላል። አባቱ የሰጠው ስም ነው። ከስም ሁሉ የሚበልጠውን ስም በዚህ ስም ፍጡር አይጠራም። ይጠራል? ንገሩኛ። በዚህ ስም የተጠራ ፍጡር አለ ወይ? ይሄ የፈጣሪ ስም ነው። ይሄ ስም የሚያድን ስም ነው። ይሄ ስም የሚያሻግር ስም ነው። ይሄ ስም ከሞት ሸለቆ ነጥቆ የሚያወጣ ስም ነው። ይሄ ስም የመቃብርን ኃይል ጉልበት የሚደፍን ስም ነው። ለዚህ ነው የሚከፍት የሚዘጋ የተባለ የናዝሬቱ ተስፋ የሁሉ ባለቤት። አያችሁ፣ ሞትና ጭንገፋን የሚያስቀር ስም ከመቃብር በላይ ላሉት ሁሉ ሕይወት የሆነ ስም ነው። በመቃብር ውስጥ ላሉትም ሕይወት የሆነ ስም ነው። የሞቱ ሁሉ በስሙ ኃይልና ጉልበት ይነሳሉ። ከጨለማ ያመለጥንበት ስም ነው። ከዲያብሎስ እስራት የተፈታንበት ስም ነው። ወደ ገነት የገባንበት ስም ነው። ያጣነውን ልጅነታችንን ያገኘንበት ስም ነው። እርቃናችን የተሸፈነበት ልብስ ነው። ስም ነው። ሞገሳችን ነው ክርስቶስ። ክብራችን ነው ክርስቶስ። ምናችን ነው ወገኖቼ? ይሄንን ስም ስራውን ስንናገር ዘመናችን ሁሉ በፊቱ ይለቅለት። ስለዚህ ስም እያወራን ይሄ ወገኖቼ ተራ ስም እንዳይመስላችሁ። ይሄንን ቤተክርስቲያን ቀና ብላችሁ ብታውቁ ጉልላት አለ። ጉልላቱ ላይ ያለው መስቀል ነው። ይሄን አንቺ ነገር ተሰርቶ ያለቀበት መስቀል ያንቺን ሞት ወስኖ ሕይወት የሰጠሽ አማኑኤል በከበረ መስቀል ላይ ነው። የሞትን ሞገስ የሰበረልን ክርስቶስ አያችሁ፣ ከአባቱ ጋር ያስታረቀን ክርስቶስ፣ ወደ ቀደመ ርስታችን ያስገባን ክርስቶስ፣ ከራሱ ጋር ያስታረቀን ክርስቶስ፣ ሊቀ ካህኑ ክርስቶስ፣ ቤዛ የሆነን ክርስቶስ፣ እውነተኛው መድኃኒታችን ክርስቶስ፣ መልሕቃችን ክርስቶስ፣ ወደ ወደቡ የምንደርስበት ክርስቶስ። በጣም የሚገርም እኮ ነው። ተአምረ ኢየሱስ ተነቦ ሲያልቅ ቤተክርስቲያናችን ላይ ሃሌሉያ በብዛ ምሕረትከ አድኅነነ እመከራ ሥጋው ነፍስ ተባለች። በብዙ ምሕረት ብዙ ቸርነት ከመከራ ሥጋ ከመከራ ነፍስ ኢየሱስ ሆይ አድነን ትላለች ቤተክርስቲያን። አሁንም ከመከራ ሥጋ ያድነን ኢየሱስ። ወገኖቼ ሌላ ቤት የሚጠራ ስም እኛ ቤት ግን የሚኖር ስም ነው። ይሄ ስም ሲጠራባችሁ ጆሮአችሁ እንዳያሳክካችሁ። ይሄ ስም ሲጠራባችሁ የማናውቀው እንግዳ ስም እየመሰላችሁ አትበሳጩ። ይሄ ስም ሰላም የሚሰጥ ስም ነው። ይሄ ስም ረፍት የሚሰጥ ስም ነው። ገብረ ሕይወት የኖሩለት ጌታ ክርስቶስ ይባላል። እውነቱ ያሰ በቀን አቡነ ገብረ መንፈስ ቅዱስ እልፍ ሽባ ይተረትሩ ነበረ በዚህ ስም። ተክለ ሃይማኖት አምልኮ ጣዖት ሕዝቡን ወደ አምልኮተ እግዚአብሔር የመለሱት
የጨለማውን ዓለም በወንጌል ያበሩት ዝቃል ዘግዚነ ወአምላክነ ወመድኃኒነ ኢየሱስ ክርስቶስ። ይሄ ቃል የመድኃኒታችን የኢየሱስ ክርስቶስ ቃል ነው ወገኖቼ። ስለዚህ መንገድ ላይ አላሳልፍ ያሉ ሰዎች አይታችኋል። ካህናትን ሁሉ አሳልፉም እያየን ነው በማህበራዊ ሚዲያ። ቄሶችን በመንገድ ላይ ሲያገኙ ኢየሱስን ተቀበሉ፣ ጌታን ተቀበሉ፣ ኢየሱስ ያድናል ይላሉ። እኛ ደግሞ እየተበሳጨን አይደለም እናልፈው። ምን ገጠመኝ መስላችሁ? እዚህ አዳማ ላይ አንድ ቤተክርስቲያን ለማገልገል መጣሁ። 3 እናቶች ናቸው። የሰማችሁና እናቶች ናቸው። እነሱ እናት አይደለንም ብለዋል፣ ግን እድሜያቸው የሚናገረው እናቶች እንደሆኑ የሰማችሁና ትልልቅ ሰዎች ናቸው። መንገድ ላይ ላፍስ እንዲህ አሉ። አንዷ እንደዚህ ትለኛለች እና እንዴት ነው ነገሩ እናቶቻችን ብዬ ቆምኩ። ማምላክን እምላችሁ አባ ጌታ ተቀበል፣ አባ ኢየሱስ ያድናል። አዎ ያድናል፣ እኔም ድኛለሁ። እውነት አሰብ መልሱልኝ፣ እውነት አሰብ። ከዛ በኋላ ብዙ አወሩ፣ ብዙ መለሱ። እኔ አሁን ተራይ የምጠይቅበት ሰዓት ነው። ዝም ብላችሁ አዳምጡ። ከዛ ጥያቄውን ሾርት ኤንድ ብሪፍ አጭርና ግልጽ መልሱልኝ። ምንድነው ጥያቄ? ይሄ ምንድነው? መልሱላችሁ፣ ንገሩኛ። አንገቴ ላይ ያለው ታዲያ መስቀል ማን የተሰቀለበት? በመስቀል ላይ ስጋውን የቆረሰው ማን ነው? ኢየሱስ አለኝ የለኝም? ኢየሱስ ባይኖረኝ ነው ከአንገቴ አልፌ በእጄ ያስኩት እንደ መስቀል አለኝ የለኝም? የመጀመሪያ ስህተታችሁ ኢየሱስ ላለው ሰው የሚሰበከው ለማን ነው? ንገሩኛ። ኢየሱስን ለማያውቁ አልተወለደም ለሚሉ ለነሱ ለምንድን ነው የማትሰብኩት? ጉብዝናችሁ ለምንድን ነው እኛ ላይ እየጠየቁ? አባ በጣም ተምረዋል ማለት ነው። ከባድ ነው ነገሩ እና እንደው ዝም ብለን ብንሄድ ሳለች አንደኛዋ። ቀጠልኩኝና ጥያቄን ቀጠልኩኝ። እናንተ ትልልቅ እናቶች ናችሁ፣ ጸጉራቸው ጥቁር ነበር፣ እግዚአብሔር ደግሞ በእድሜ ወደ ነጭ ሲያመጣው ለምንድን ነው ብራውን የቀባችሁት አልኳችሁ። የሰማችሁኝ አለ እነሱ ያላል አላረጀንም ነው። ምን አላለ? አላረጀንም ነው ጉዳዩ እንደዛ። ቀጥሎ ደግሞ በዛ እድሜያቸው በጣም ለማየትም ለምንም ለማለት የሚያሳቅቅ አለባበስ ታይት ለብሰዋል። እግዚአብሔር ያሳያችሁ። አያችሁ። ታዲያ ክርስቶስን በኑሮ ምሰብከው እኔ እነሱ ንገሩኛ። እኔ እኮ ለፀሐይ መከላከያ አይደለም ቆብ ያደረኩት። ከዚህ ስወጣ እኮ አውልቄ ማስቀምጠው ቆብ የለኝም። ስተኛም እኮ የሚወልቅ ቆብ አይደለም ያለኝ። ይሄ ቆብ እኮ የክርስቶስ አክሊለ ሦክ ነው። ክርስቶስ በመስቀል ላይ በራሱ ላይ እንደዛ የእሾህ ምስማሮች አጥንቱን ዘልቀው የገቡት ደሙ ፊቱን ሁሉ በደም የተለወሰበት የእሾህ አክሊል እኮ ነው ይሄ ቆብ። እኔ የማውቀው ክርስቶስን እነሱ ያወሩለታል፣ እኔ እኖርለታለሁ። ታዲያ እየኖረ ያለው ማን ነው? ኦርቶዶክስ ወይስ ሌሎች? ንገሩኛ። እንዴት በሚጣፍጥ ቃል ይሄ ስም እንደሚጠራ ቤተክርስቲያን ምስክሬ ይኸው ግቡና እዩ። ታምረ ማለት ታምረ ኢየሱስ ሲነበብ ስለ ክርስቶስ እንዴት ብላ ጮመ ስም እያለ ለዘይጼዎ ለሚጠሩት ጮም ስም የሚጣፍጥ ስም ምን ለሚሉት እኛ ቤት ሲጠራ ጣፋጭ ስም ነው። ተራ ስም ስላልሆነ በየገበያው አንጠራውም። የምንጠራበት ቦታ አለን፣ የክብር ቦታ። የምን ቦታ? ኢየሱስ ክርስቶስ ጦመ ስም ለዘይጼዎ ለሚጠሩ ጣፋጭ ስም፣ ለሚበሉት ጣፋጭ ስም፣ ለማይበሉት ነው እንዴ? ኢየሱስን የምትበላው እኮ ኦርቶዶክስ ነው። ስጋውን የምትበላው ማን ናት? መልሱኛ። ኦርቶዶክስ። የክርስቶስን ደም የምትጠጣው እኮ ማን ናት? ኦርቶዶክስ። የምንበላው እኛ የሚጠሩት እነሱ፣ የምንጠጣው እኛ የሚጠሩት እነሱ። ስለዚህ እኛ ቤት ክርስቶስ ይበላል፣ የህይወት ምግብ ነው። እኛ ቤት ክርስቶስ ይጠጣል፣ የህይወት መጠጥ ነው። ክርስቶስ ይወራለታል ሳይሆን ይኖርለታል። ምን ይላል? ሁሉን ትተን ልጅነታችን እንዲሰጠንለት እኮ ክርስቶስ ነው፣ ማንም አይደለም። አይደለም እውነት አሰብ ነገሩኝ እንጂ ክርስቶስን ብለን እኮ ነው፣ ማንንም ብለን አይደለም። ስለዚህ ክርስቶስ የሚለው ስም አዲስ ስም አይደለም።
ስለዚህ ጠላት ያነሳብንን ማዕበል የገሰጸልን ክርስቶስ ነው። አሁን የምትኖሪበትን ቤት የሰራልሽ ክርስቶስ ነው። አሁን የምትኖሪው ኑሮ የመረጠልሽ ክርስቶስ ነው። የምትኖርበትን ጎጆ የቀለሰልሽ ክርስቶስ ነው። ልጅ የሰጠ በልጅ የባረከ ክርስቶስ ነው። በትዳር የባረከ ክርስቶስ ነው። ስራ የሰጠ ክርስቶስ ነው። ያስተማረ ክርስቶስ ነው። ሰው ያደረገ ክርስቶስ ነው። ከትቢያ ያነሳን ከአፈር ያነሳን ክርስቶስ ነው። ስንወድቅ፣ ስናብቅ፣ ስንቆሽሽ በንስሐ ያጠበን ይቅር ብሎን በምህረቱ ያጠበን ክርስቶስ ነው። ስለዚህ ለዚህ ጌታ እናወራለን ሳይሆን እንኖራለን። እሱ መኖር የምትፈልጉ ለክርስቶስ መኖር ማውራት አይደለም። ወዲያ የፈልገው ክርስቶስ ኑሮ ነው። አቤት አቤት አቤት! ይሁን እግዚአብሔር ይመስገን። ብዙ እጆች ወጥተዋል። ሌላ ነው ድምፅ ታቅቦ ነው። እግዚአብሔር ይመስገን። እስቲ ያወጣችሁ ብቻ ያላወጣችሁ ታሪክ ቅድም ያወጣችሁ ድጋሚ ያወጡስ ያወጣችሁ። አቤት! እሺ ይኸው እጃችሁ ወጥቷል። እኔ እንዳየዋችሁ አማኑኤል አይታችሁ መኖር እንፈልጋለን ብላችኋል። ምን እንላለን? እኔ ሰብኬ ስንት ነው 60 ምናምን ኪሎ ሜትር ከአዲስ አበባ ተጉዤ መጥቼ ደግሞ ተመልሼ 60 ምናምን ኪሎ ሜትር ተጉዤ አዲስ አበባ መሄደው እኔና ምናምን ተከረፋፈን ለመገናኘት አይደለም የመጣነው። እውነት አሰት ኑሮ ትፈልጉ የመዳን መቼ ነው? ትምህርቴን ጨረስኩ እኮ የመዳን መቼ ነው? ያው መቼ ነው? አሁን። ስለዚህ ኑሮውን ፈልጋለን ያላችሁ ከዚህ ጉባኤው ሳትድኑ አትወጡ። ትፈልጋላችሁ? ዝማሬ እንዳለቀ ምን እንዳለቀ? ዝማሬ እንዳለቀ፣ ጸሎት እንዳለቀ፣ እዚያ ወደ ምሕረት ላይ አባቶች አሉ፣ መምህራን አሉ፣ አጀንዳ አለ። ይሄው እየመጣችሁ ሊስት ትሰጡኛላችሁ። ስማችሁን ትሰጡኛላችሁ። ኑሮ ልጀምሯል። ምን ልጀምሩ ነው? ኑሮ። ከዛ በኋላ ልክ ስማችሁን ከሰጣችሁ በኋላ አባት ያላችሁ በየንስሐ አባታችሁ የሰማችሁና ንስሐ ከወሰዳችሁ ወራትን ወይም ዓመታት ያስቆጠራችሁ። ግን ንስሐ አባት ያላችሁ ንስሐ ከወሰዳችሁ ግን ወራት ያስቆጠራችሁ፣ ዓመታት ያስቆጠራችሁ ደግሞ አሁን እጃችሁን ካወጣችሁት መኖር እንፈልጋለን ብላችሁ ካወጣችሁት ሰዎች መካከል የንስሐ አባት የሌላችሁ የንስሐ አባት እንሰጣችሁና አንድ ነገር ቃል ገባሁ። ከእናንተ የሰማችሁና እናንተ በሚመቻችሁ ቀን አሁን ያወጣችሁት ሰዎች ኑሮ መኖር እንፈልጋለን ያላችሁ ሰዎች መታችሁ በኋላ የምትመዘገቡ ሰዎች አንድ ቀን ይሄው መምህራኑን አስፈቀደ እዚሁ አንድ ትምህርት እንማማራለን። አውደ ምሕረት አይደለም አዳራሽ አለ ትፈቅዱልናላችሁ ነው ለአንድ ቀን ታውሱናላችሁ፣ ታከራዩናላችሁ፣ ያውሱናላ ያከራዩ። ስለዚህ ተስማማን ከክርስቶስ ጋር ኑሮ ከማን ጋር አይሆን። ትዳራችሁ ማን ይዛችሁ ቀጥሉ፣ ንግዳችሁ ማን ይዛችሁ ቀጥሉ፣ ትምህርታችሁ ማን ይዛችሁ ቀጥሉ። መውጣት መግባታችን በማን ይሆን? ኑሯችን በማን ይስመር? ስለዚህ ከክርስቶስ ጋር አዲስ መንገድ አዲስ ምዕራፍ ይዛችሁ እንድትቀጥሉ ፈልጋለሁ። ያለበለዚያ በአውደ ምሕረት ላይ እየፎከርን እየወጣን ወደ ቤት እንሄዳለን። እናንተን ለፍሬ ሳናበቃ ነገ በፍርድ እንጠየቃለን። ሰማችሁኝ አይደል? አንዳንዶች ሰዎች አንተ መነኩሴ አይደለም ምን ታደርጋለህ ከተማ አገባ ይለኛል። አረ እገባለሁ፣ በጊዜ ነው የምገባው። ለዚህ እግዚአብሔር ይመስገን በጊዜ ነው የምገባው። ይሰማችሁኝ አይደል? የምገባው ይገርማችኋል በጊዜ ነው። የኔ ጌታ መድኃኒዓለም የምገባበትን ማውቀዋለሁ። ደግሞ በነገራችን ላይ የሰማችሁና መነኩሴ ነኝ አውቀዋለሁ። ወንጌል ለመስበክ ነው የወጣሁት። እንጀራ ፍለጋ አልወጣሁም፣ ኮንዶሚኒየም ፍለጋ አልወጣሁም፣ መኪና ፍለጋ አልወጣሁኝ። የሰማችሁና እኛ ካልሰበክን በኑሮም ጭምር እናንተን ካላስተማርን ማንም ባስተምር እኔ በገዳም ብገባ ለራሴ እጠቀማለሁ። የሰማችሁና ለራሴ እጠቀማለሁ፣ ጸልያለሁ፣ ከአምላኬ ጋር እገናኛለሁ። ቢወጣ ግን በዓለም ያለ የተቀበዘበዘ ነፍስ አሳርፏል። ወንጌል ደግሞ አያስተኛም። የእናቴ ልጅ አደራ ስላለብኝ የሰማችሁና ወንጌል አያስተኛም። አልጠፋንም መሄድ እና ልቀን በጣም ነው የሚገርመኝ። በውስጥ መስመር ሁሉ ዛቻና ማስፈራሪያ ነው የሚጽፈው። እማምላክ
የኔ ጌታ አውቀዋለሁ። እንኳን ከተዛተ ከተወረወረም ያድናል። የሚዝትም አለ፣ ጥርስ የሚነክስም አለ፣ የሚፎክርብንም አለ፣ ሰራላለሁ የሚልም አለ። ግን አንድም ሰው ጠጠር አልወረወረም። የሚጠብቀን የእስራኤል ቅዱስ የተሸፈነው በከበረው ደሙ ስለሆነ ደሙ የሸፈነው ሰው ማን ነው? ክርስቶስ ያለው ሰው ማን ይንከዋል? አማኑኤል እኮ አለኝ እኔ፣ መድኃኒዓለም እኮ አለኝ። አንቺ እኮ ተራ ሰው አይደለሽም። አንተ እኮ ተራ ሰው አይደለም። ደም የፈሰሰልህ እኮ ነው። በደም ዋጋ የከበር ትልቅ ዋጋ የወጣብህ እኮ ነው። ገንዘብ አይገዛም። አንተን እኮ የደማዊ አካል ነህ። የአማኑኤል እውነት አስብ። እንደ ተራ የሚሆኑ ሰዎች አሉ። እኛ ተራ አይደለም። የደም ዋጋ ያለበት እንዴት ተራ ይባላል? አማኑኤል የሞተለት እኮ ስጋ ነው ያለው። የሰማችሁ ነው አይደል? ስለዚህ አንድ ነገር ልንገራችሁ። እማ አምላክ ምስክሬ እዩ። ዝም ብሎ ተራ አሉባልታ እንዳታዩ። ቲክቶክ ላይ ፌስቡክ ላይ ዓለም ምን ላይ እንዳለች እዩ። ለጥፋቷ የተሰናዳች ነው። አንተ ንስሐ ሳትገባ ሙሽራው ሊመጣል። አንቺ ንስሐ ሳትገቢ አንቺ የበይ ተመልካች እንደሆንሽ አንቺ ስጋውን ሳትበይ አንተ ደግሞ ሳትጠጣ ይሄውና ሊመጣ ነው ክርስቶስ። መቅረዝን ከፊት ወስድብሃለሁ እኮ ነው ይመጣል ክርስቶስ። ስንዴውን ከጎተራ እንክርዳዱን ከሳት ይለያል። ይኸውላችሁ በቃ ክርስቶስ ይመጣል፣ ጠብቁ። የሚመጣው ደግሞ ለጻድቃን ሊፈርድላቸው በኃጥአን ሊፈርድባቸው ነው። ንስሐ ብንገባ ይሻል። ንገሩኝ እንግዲህ የላችሁም ወንድሞቼ፣ ከዓለም ጋር ያሳለፍነውን ታውቁታላችሁ። ከክርስቶስ ጋር ብንሆን አይሻልም ወገኖች? በማርያም ነገሩኝ አይሻልም? የሞት ዋዜማ ላይ ያለን ምንም ደስ የሚል ነገር የለም። ዓለም አታስደስትም። ዓለም እረፍት የለባትም። ዓለም የራሷ የሆነውንም ለጊዜው ትቀበልና ታንገላታለች። መከራ አለ፣ አላረፋችሁ። ዛሬ በሰበሰባችሁትም አላረፋችሁ። ብዙ የሰበሰበ አላተረፈም፣ ጥቂት ያለው አልጎደለበትም ይላል። የቱንም ሰብስብ ከአንድ እንጀራ በላይ አትበላም። የትኛውን ፎቅ ስራ የሀብት መጠን ሲጨምር ጤናህ እየጎደለ ይመጣል። አማኑኤልን ያዘውና ተገላገል በጊዜ። ብዙ ለመያዝ አትሞክር። አማኑኤልን ከያዝክ በቂ ነው። በትዳር ደስተኛ እንድትሆን ሞክር። ደስተኛ የሚያደርግህ ደግሞ አማኑኤል ነው። በንስሐ ታጠብ። ቆሽሸናል፣ እማምላክን ቆሽሸናል። ባል ለሚስቱ ታማኝ አይደለም፣ ሚስት ለባሏ ታማኝ አይደለችም። ስለዚህ ኃጢአታችንን እየተናዘዘ በጊዜ ብንታጠብ ይሻለናል። አይሻለም? ስለዚህ ዛሬ ነው ያውም የመዳን ሰዓት አሁን ነው ካለች ኋላ ጠብቃቸዋለሁ። ግን ዛሬ ፍሬ ካገኘው አማኑኤል ምስክሬ የነገርኳችሁ ነው አይደል? እኔ የሞቀበት አይደለም የመጣው። እኔ ከተማ እያዩ አይደለም የመጣው። የዛሬ ሳምንት ከቦረና አልፌ ተልተሌ የሚባል በረሃ ውስጥ ነበር። የመስቀል ጊዜ ጋምቤላ ውስጥ ነበር። የሰማችሁኝ አይደል? ስለራሴ ላወራላችሁ ነው። ምናልባት እናንተ በማህበራዊ ሚዲያ ውስጥ ለምታዩ ምናምን ይመስላችኋል ሰዎች። እንዴት አይነት 700 800 ምናምን ኪሎ ሜትሮች እያቋረጥን እየሄድን በመኪና ደግሞ ከመኪና ስንወርድ ደግሞ የሞተር ሳይክል መንገድ አለ። እንዲህ እያልን እየተንገላታ የምናገለግለው እናንተ ወደ ክርስቶስ መንግስት እንድትቀርቡ ብቻ ነው። እባካችሁ እግዚአብሔርን የምትወዱት ከሆነ እባካችሁን ወንድሞቼ አማኑኤልን የምትወዱት ከሆነ ይፈልጋችኋል። የትኛውም ኃጢአት ውስጥ ልትሆን ትችላለህ፣ አማኑኤል ግን ያጥብሃል። የትኛውም በደል ውስጥ ልትሆን ትችላለሽ፣ መድኃኒዓለም ይወድሻል። ከና ኃጢአታችን ጠርቶ እዚህ አቆመን ንስሐ እንድንገባ ነውና እዚህ መዳን ቀን ዛሬ ነው። ንስሐ ገብተን ከእግዚአብሔር ጋር አዲስ ኑሮ እንድንጀምር ማን ይርዳ? ማን ይርዳ? እስቲ ድጋሚ የቅድም ልጆች አሳዩን እጃችሁ። በቃ እሱ ብቻውን ብላችኋል። ለእናንተ ህይወት የሚያስፈልጋችሁ እሱ ብቻ ነው። እንግዲህ አዲስ አጀንዳ አዘጋጁ። በጣም ብዙ ህዝብ ነው ያለው። ፍሬ ማለት ይሄ ነው። የሰማችሁኝ ነው። ፍሬ ማለት ይሄ ነው። እኔ ቃል ገባለሁ። መምህር አሉ መላከ ስብሐት አባታችን በእውነቱ ወንጌላዊ ናቸው። ዛሬ አስተዳዳሪ ከመሆናቸው በፊት የኢትዮጵያን ምድር እዚህ ምዕራብ፣ ምስራቅ፣ ደቡብ፣ ሰሜን የለ ዞረው ወንጌል ያገለግሉ አባት ሻሸመኔ በነበረው ጊዜ ጅምር ማለት ወንጌላዊ አባት። ስለዚህ ፍሬ እናፍራ፣ እንደግ፣
በመንፈስ ቅዱስ እንበርታ እላለሁ። ስላዳመጣችሁኝ አመሰግናለሁ። እግዚአብሔር ከሁላችን ጋር ይሁን። ያስተማረ